ይህ መጽሐፍ በተለየ አዲስ ለተለወጠ ሰው መመሪያ ነው። ይህ ሰው የማይፈራ ነው፣ ዓላማ ያለው፣ በራስ መተማመንና መመሪያ የተመረጠውን የህይወቱን አኗኗር በጥልቅ አቋም የሚኖር ሲሆን ስሜታዊ፣ ድንገተኛና በመንፈሳዊ ህያው ነው። ጥልቅ የሆነውን እውነቱን ለመፈለግና ለመኖር ከልብ ቁርጠኛም ነው። እሱ በስራውና በጾታዊ ግንኙነቱ በዚህ ምድር ላይ ፍቅርን ለመቅሰም የወሰነ ነው። ይህ አዲስ የተሻሻለ የመጣ ሰው የአጽናፈ ዓለሙን ኃላፊነት እንደ አንዳንድ ንጉስ በመለጠፍ የሚያስፈራ ጉልበተኛ አይደለም። ሁሉም አከርካሪ አልባ በፈገግታና በከዋክብት የተሞሉ አይኖች አይደሉም። እሱ በውስጣዊ ወንድና ሴትነቱን ተቀብሏል። እሱ ሁልጊዜ ትክክል መሆን አያስፈልገውም። እንዲሁም ሁልጊዜም ደህንነቱ የተጠበቀ ተባባሪ እና እንደ አንድ ተፎካካሪ መጋራት አያስፈልገውም። እሱ በቀላሉ ከጥልቅ አንጓው ውስጥ ይኖራል። ያለ ፍርሃት ስጦታዎቹን ይሰጣል። በጥቂት ጊዜያት ውስጥ የህልውና ክፍተት ይሰማዋል። ፍቅርን ለማጉላት ሙሉ በሙሉ ቁርጠኛ ነው። የልዑሉ ሰው መንገድ ዓላማን ለማብራት ለመርዳት በተቀራረበ ህብረት ውስጥ በተዘጋጁ ጥቂት የጾታና የመንፈሳዊ እድገት መሮች ላይ ወስዳቸዋለሁ። እስከ ቅርብ ጊዜ ድረስ ለወንዶችና ለሴቶች ዘመናዊ ሚናዎች ተስተካክለው ተለያይተዋል። ወንዶች ወጥተው ገንዘብ ማግኘት ነበረባቸው። ሴቶች ቤታቸው መቆየትና ልጆችን መንከባከብ ነበረባቸው። ወንዶች ብዙውን ጊዜ ሴቶቻቸውን በአካላዊና በገንዘብ የበላይነትና በማስፈራራት ይጠቀማሉ። ስፍር ቁጥር የሌላቸው ፍጥረታት ከኑሮና ከፍቅረኛው የበለጠ ተጠቃሚ እንዲሆኑ ይህ መጽሐፍ የእውነተኛ ስጦታዎችን በነፃነት እንዲለግሷቸው ያደርጎታል። የኃያልነት ሚስጥር። ሴቶች ብዙውን ጊዜ ወንዶቻቸውን በስሜታቸውና በወሲብ ይጠቀማሉ። የዚህ የቀደመው ጊዜ አይነተኛና ጽንፈኛ ታዛዥ የቤት እመቤት ናቸው። ይህን መጽሐፍ እያነበቡ ከሆነ ምናልባት እርሶ የኔ ጾታ ማንነት የመጀመሪያ ደረጃ አድርገው ሊሆን ይችላል፣ ወይም ቢያንስ ስለሱ ፈገግ ማለት ይችላሉ። ቀጣዩ ወንዶችም ሆኑ ሴቶች የውስጣቸው የወንድነትና የሴቶች ጉልበታቸውን በ50-50 ላይ ለማመጣጠን የሚሞክሩበት መድረክ እርስ በርስ እየተጠናከረ የመጣ ነው። ለምሳሌ በ1960ዎቹ በአሜሪካ ውስጥ ወንዶች የውስጣቸውን የአንስታይነት ማጉላት ጀመሩ። ከወራጅ ጋር መሄድን ተምረዋል። ግትር ባለ አንድ አቅጣጫ የወንድ አቋማቸውን ትተው ረጅም ጸጉርን፣ በቀለማት ያሸበረቁ ልብሶችን፣ ተፈጥሮን፣ ሙዚቃንና የበለጠ ግዴለሽ የሆነ ስሜታዊ አኗኗር ዘይቤን፣ ብሩህነትን፣ ኃይልና የተትረፈረፈ የህይወት ኃይል ማሳመር ሁሉም መንገዶች ያጎላሉ። ይህ በእንዲህ እንዳለ ብዙ ሴቶች በተቃራኒው ያደርጉ ነበር። እነሱ በሰው ልጅ ባህሪ ደረጃ እንደ መመሪያ ወይም የዓላማ ግልጽነትና ራዕይ የሚታየውን ውስጣዊ ተባይትነታቸውን ያጎላሉ። ሴቶች የገንዘብና የፖለቲካ ነፃነት አገኙ። እነሱ ስራዎቻቸውን አጠናከሩ። በግል ላይ ረጅም ጊዜ ግቦች ላይ የበለጠ አተኩረው ለከፍተኛ ዲግሪዎች ቁጥራቸው እየጨመረ ወደ ትምህርት ቤት ሄደዋል። እናም በፍላጎቶቻቸው የበለጠ ጠበቃ መሆንን ተማሩ። እድሉ ይህንን መጽሐፍ የሚያነቡ ከሆነ ከወላጆቹ የበለጠ ሚዛናዊ ናቸው። ሴት ከሆኑ ምናልባት ከእናቱ የበለጠ ነፃና አረጋጋጭ ነዎት። ወንድ ከሆኑ ምናልባት ከአባቱ የበለጠ በስሜት ገላጭና ክፍት አስተሳሰብ ውስጥ ነዎት። ወይም ቢያንስ እንደዚህ ያሉ ባህሪዎች እርሶን ባይገልጹም እንኳ ለእርሶ ተቀባይነት ያላቸው ይመስላሉ። ያስታውሱ፣ ከብዙ ዓመታት በፊት ጸጉሩን ያጌጠ ወንድ ወይም የንግድ ሥራ ልብስ ለብሳ የነበረች ሴት ብዙውን ጊዜ እንደ ተጠርጣሪ ትቆጠር ነበር። ወንዶች ከጊዜ ወደ ጊዜ እየገፋ ሲሄድ ውስጣዊ ሴታቸውን እንዲያቅፉና ሴቶች ደግሞ ውስጣዊ ወንድነታቸውን እንዲቀበሉ ጥሩ ነገር ነበር። በሂደቱ ውስጥ ተከፋፈሉና ሙሉ በሙሉ ሆኑ። አንዳቸው በሌላው ላይ ጥገኛ አልነበሩም። ግን ይህ የ50-50 ደረጃ ለወንዶችና ለሴቶች ሁለተኛና መካከለኛ የእድገት ደረጃ ብቻ እንጂ የመጨረሻ ነጥብ አይደለም። የጾታ ተመሳሳይነት ላይ የዚህ አዝማሚያ የጎንዮሽ ጉዳቶች ለቅርብ ጊዜ አለመደሰትና እንደ ዋና መንስኤ ሊታዩ ይችላሉ። ወደ 50-50 ያለው አዝማሚያ ኢኮኖሚያዊና ማህበራዊ እኩልነትን አስከትሏል። ግን ደግሞ በጾታዊ ገለልተኝነት ውስጥ የባንክ ሂሳቦች ሚዛናዊ የሆኑ እያለ ፍላጎቶች እየጨመሩ ነው። በቴሌቪዥንና በፊልሞች ላይ ወሲብና አመጽ እየጨመረ መሄዱን በሚቀጥሉበት ጊዜ ወንዶች ያነሱ ናቸው። ከጭንቀት ጋር ተያይዞ የሚመጣ በሽታን ለመቋቋም ሴቶች ወደ ቴራፒስቶችና ሐኪሞች ቁጥራቸው እየጨመረ ሲሄድ ሴቶች ኢኮኖሚያዊ እድላቸውን በበላይነት ይቆጣጠራሉ። ይህ ለምን ሆነ? በአውደ ጥናቶቼና በምክሮቼ ውስጥ ገለልተኛና ስኬታማ ሴቶች ብዙ የዛሬ ወንዶች ደካሞች ሆነዋል ብለው ሲያማሩ ሰማለሁ። በጣም ደካማና አሻሚ ናቸውም ይላሉ። ስሜታዊና አፍቃሪ ወንዶች የዛሬዎቹ ብዙ ሴቶች የባሌ ኳስተር ሆነዋል ሲሉ ቅሬታ እያሰሙ ነው።
በጣም ጠንካራና በስሜታዊነት የተጠበቁ ናቸው። ሙሉ በሙሉ እቅፍ ያደርጋሉ። የሰው ልጅ ወሲባዊ ጥበብና ዝግመተ ለውጥ የመጨረሻ መግለጫ ነው ወይስ ሌላ እርምጃ መውሰድ አለ? ለእነዚህ ጥያቄዎች መልስ ለመስጠት የጾታ ስሜትንና መንፈሳዊ ክፍተትን ምንነት መገንዘብ ያስፈልጋል። ወሲባዊ መስህብ በወሲብ ምሰሶአዊነት ላይ የተመሰረተ ነው። እሱም በወንድና በሴት ምሰሶዎች መካከል የሚንከባከበው የፍቅር ስሜት ነው። ሁሉም የተፈጥሮ ኃይሎች በሁሉም ምሰሶዎች መካከል ይፈሳሉ። የምድር ሰሜንና ደቡብ ምሰሶዎች የማግኔትነት ኃይል ይፈጥራሉ። የኤሌክትሪክ መውጫው ወይም የመኪና ባትሪው አዎንታዊና አሉታዊ ምሰሶዎች የኤሌክትሪክ ፍሰት ይፈጥራሉ። በተመሳሳይ በሰዎች መካከል የወንዶችና የሴቶች ምሰሶዎች የወሲብ ስሜት ፍሰት ይፈጥራሉ። ይህ ወሲባዊ ምሰሶነት ነው። ይህ በወንድና በሴት መካከል ባሉ ሁለት የተለያዩ ምሰሶዎች መካከል የሚፈሰው የመሳብ ኃይል ብዙውን ጊዜ በዘመናዊ ግንኙነቶች ውስጥ የሚጠፋው ተለዋዋጭነት ነው። እያንዳንዳችን ወንድ ወይም ሴት ውስጣዊ የወንድና ውስጣዊ አነስታዊ ባህሪያትን እንይዛለን። ወንዶች ጉትቻዎችን መልበስ፣ በእርጋታ በመተቃቀፍና በጫካ ውስጥ በደስታ መደነስ ይችላሉ። ሴቶች በመኪናው ውስጥ ዘይቱን መለወጥ፣ የፖለቲካና የገንዘብ ኃይልን ማከማቸትና ቀለበት ውስጥ ሳጥኑን ማኖር ይችላሉ። ወንዶች ልጆቻቸውን መንከባከብ ይችላሉ። ሴቶች ለሀገራቸው መታገል ይችላሉ። እነዚህን ነገሮች አረጋግጠናል። ስለ ማንኛውም ሰው በማንኛውም የተወሰነ ጊዜ ውስጥ የወንድ ወይም የሴት ኃይልን ማንቀሳቀስ ይችላል። ምንም እንኳን አሁንም ቢሆን በአንዱ ወይም በሌላኛው ለማድረግ ጠንካራ ምርጫ ሊኖራቸው ይችላል። ይህም ለአፍታ እናገኛለን። የዛሬው አዲስ የታየው የ50-50 ወይም ሁለተኛ ደረጃ የግንኙነት መስመር ይህ ነው። ወንዶችና ሴቶች በወዳጅነት ጊዜያትም እንኳን በፖለቲካዊ ትክክለኛ ተመሳሳይነት ላይ ከተጣበቁ የጾታ መስህብነት ይጠፋል። እኔ ግብረ ስጋ ግንኙነት ፍላጎት ብቻ አይደለም፣ የግንኙነቱ ሁሉ ጭማቂ መድረቅ ይጀምራል። በጠበቀ ጊዜ ውስጥ አንድ አጋር የወንድነት ምሰሶ ለመጫወት ፈቃደኛ ካልሆነና አንድ አጋር አንስታይን ለመጫወት ፈቃደኛ ካልሆነ በስተቀር ፍቅሩ አሁንም ጠንካራ ጓደኝነት ሊሆን ይችላል፣ ግን የወሲብ ግልጽነት ይደበዝዛል። በወሲባዊ ስሜት መስክ ውስጥ መጫወት ከፈለጉ የወንድና የሴት ልዩነቶችን ማንቃት አለብዎ። በህይወት ውስጥ ማንኛውንም ነገር ለማጠናቀቅ ተስፋ ማድረግዎን ያቁሙ። ብዙ ወንዶች አንድ ቀን ይፈጸማል ብለው በማሰብ ስህተትን ያደርጋሉ። እነሱ የሚያስቡት በበቂው መስራት ከቻልኩ አንድ ቀን ማረፍ እችላለሁ ብለው ያስባሉ። ወይም አንድ ቀን የሴት ጓደኛዬ ትረዳኛለች፣ ከዚያም ማጉረምረም ታቆማለች። ወይም አንድ ቀን በህይወቴ በእውነት የምፈልገው ማድረግ እችል ዘንድ ይህን ብቻ እያደረግኩ ነው። የወንድነት ስህተት የመጨረሻ ነገሮች መሰረታዊ በሆነ መንገድ የተለዩ ይሆናሉ ብሎ ማሰብ ነው። መቼም አያልቅም። ህይወት እስከቀጠለ ድረስ የፈጠራ ፈተናው ልዩ ስጦታውን በሚሰጥበት ጊዜ ከአሁኑ ጊዜ ጋር ማውራት፣ መጫወትና ፍቅር መፍጠር ነው። መቼም አያልቅም። ስለሆነም ጥሩዎቹን ነገሮች መጠበቁን አቁሙ። ከአሁን ጀምሮ ፋይናንሱ የበለጠ አስተማማኝ እስኪሆን ድረስ ወይም ልጆቹ እስኪያድጉና ከቤት እስኪሄዱ ወይም ግዴታዎቹን እስኪያጠናቅቁ ድረስ ማድረግ ያለቦትን ነፃነት እስኪያገኙ ድረስ በየቀኑ ቢያንስ 1 ሰዓት ያህል የሚጠብቁትን ሁሉ በማድረግ ያሳልፉ። በእውነት ማድረግ ከፈለጉ ከእንግዲህ አይጠብቁ። ሁሉም ነገር የተለየ የሚሆንበት አንድ ቀን በሚለው አፈታሪክ አያምኑም። ለማድረግ የሚወዱትን፣ ለማድረግ እየጠበቁ ያሉትን፣ ለማድረግ የተወለዱትን ያድርጉ። የሚያስገድዱት የሚመስሉ የዕለት ተዕለት ግዴታዎች ቢኖሩም በቀላሉ ማድረግ የሚወዱትን ማንኛውንም ነገር በጥልቀት ማድረግ ያለቦትን በልብ ውስጥ ቢያንስ በቀን 1 ሰዓት ያሳልፉ። ብዙ ጊዜ ለሌላ ጊዜ ማስተላለፍ ለፈጠራ ስነ ምግባር ጉድለት ሰበብ ነው። ውስን ገንዘብና የቤተሰብ ግዴታዎች በእውነቱ አንድ ነገር ለማድረግ የሚፈልግ ወንድን በጭራሽ አላቆሙም። ምንም እንኳን በመጀመሪያ ደረጃ ለፈጠራው ተግዳሮት ለማይደርሰው ሰው ሰበብ ይሰጣሉ። ስጦታውን ሙሉ በሙሉ ለመስጠት የሚወስደውን ሁሉ ለማድረግ ፈቃደኛ መሆኑን ዛሬ ይፈልጉ። እንደ መጀመሪያ እርምጃ ለዛሬ ያንን ማንኛውንም ቢሆን ሙሉ ስጦታውን በመስጠት ለዛሬ ቢያንስ 1 ሰዓት ያሳልፉ። ስለሆነም በምሽት ሲተኙ የበለጠ ድፍረትን፣ ፈጠራንና በመስጠት ቀኑን መኖር እንደሚችሉ ያውቃሉ። አንድ ቀን ህይወቱ በመሰረቱ የተለየ ይሆናል ከሚለው ተረት በተጨማሪ አንድ ቀን የሴት ጓደኛው በመሰረቱ የተለየ እንደሚሆን ያምናሉ። እናም ተስፋ ያደርጋሉ። እሷ እንደሆነች እስከ መጨረሻው እንደምትሆን አስብ። የጓደኛው ባህሪ ወይም ስሜት በእውነቱ ለእርሱ የማይቻል ከሆነ እሷን መተው አለቦት እና ወደ ኋላ አይመልከቱ፣ መለወጥ ስለማትችል። ሆኖም ባህሪዋ ወይም ስሜቷ ብቻ አስጸያፊ ወይም ችግር ያለበት ሆኖ ካገኙት ሁልጊዜ በዚህ መንገድ እንደሚመስሉ ይገንዘቡ።
ሴት ከወንድ እይታ አንጻር ሁሌም የተዘበራረቀና የተወሳሰበ ይመስላል። በሚቀጥለው ጊዜ የሴት ጓደኛውን ከእንግዲህ ለማስተካከል ሲሞክሩ ራስዎን ሲያስተውሉ ዘና ይበሉ። እሷ በዚህ መንገድ ስትሆን እንደሚወዷት በመንገር ዘና ይበሉና ፍቅር ይስጧት። እሷን ማቀፍ ወይም ከሷ ጋር መታገል ወይም መጮ ለእርሷ መጮ ግን የሚያስከፋውትን ነገር ለማጠናቀቅ ምንም ጥረት አያርጉ። የሚረብሾትን ነገር ለመቋቋም በመሞከር የተፈለገውን ውጤት ለማምጣት ከመሞከር ይልቅ ፍቅርን ይለማመዱ። በሴትነት ከትርኩሱ ማምለጥ አይችሉም። ሴትዮዋ በጣም የተደሰተች በሚመስለው በማያልቅ ስሜታዊ ድራማ ውስጥ ቀልድ መፈለግን ይማሩ። ከፍ የሚያደርጉት ፍቅር ባህሪዋን ያስተካክል ይሆናል፣ ግን እሷን ለማስተካከል የምታደርጉት ጥረትና ብስጭቶ በጭራሽ አይሆንም። ዓለምና የሴት ጓደኛው ሁልጊዜ ባልተጠበቁ ፈተናዎች ይቀርቡልዎታል። በእነዚያ ተፈታታኝ ሁኔታዎች መካከል አሁንም ስጦታውን በመስጠት ሙሉ በሙሉ እየኖሩ ነው፣ ወይንም በጭራሽ የማይመጣውን ምናባዊ ወደፊት ጊዜ እየጠበቁ ነው። ጉልህ ህይወትን የኖሩ ወንዶች በጭራሽ ያልተጠበቁ ወንዶች ናቸው። እንደ ስጦታ ለሴት ጓደኛውና ለዓለም ብዙ መስጠት ለሚፈልጉት ስሜት ይኖሩ። ዛሬ ለመስጠት የተቻለውን ሁሉ ያድርጉ። እያንዳንዱ የተጠበቀ ጊዜ አንድ አፍታ ይባክናል። እናም እያንዳንዱ የጠፋ ጊዜ የዓላማውን ግልጽነት ያቃልላል። ቢጎዳው እንኳን በክፍት ልብ ይኖሩ። በህመም መካከል መዘጋት የሰው ልጅ እውነተኛ ተፈጥሮን መካድ ነው። በታላቅ ስቃይና ጉዳት መካከል እንኳን የላቀ ሰው በስሜቱና በድርጊቱ ነፃ ነው። አስፈላጊ ከሆነ አንድ ሰው ከተዘጋው ይልቅ በሚጎዳው ልብ መኖር አለበት። እሱ በህመሙ ቁስል ውስጥ መቆየትን መማርና በራስ ተነሳሽነት ችሎታና ፍቅር ከዚያ ቦታም ቢሆን መማር አለበት። በአንድ ትልቅ ፕሮጀክት ላይ መውደቅ፣ ለሴት ጓደኛው መዋሸትና መያዝ ወይም በአልጋ ላይ ስለ ጉድለቶቹ ቀልዶን ሲሰሙ ያስቡ። ከሰውነቱ ከትንፋሽና ከዓይኖቹ ጋር ምን ምላሽ ይሰጣሉ? ራስዎን በማጥፋት በመደበቅ ወይም በመዝጋት ለሚጎዳዎት ሰው ወይም ሁኔታ ምላሽ ከሰጡ ልብ ይበሉ። ወደ አንድ ሰው ዓይን ለመመልከት የሚከብዶት ጊዜ ካለ ወይም የደረቶና በፀሐይ ውጥረት በሚፈጠርበትና በሚወዙበት ጊዜዎች ልብ ይበሉ። እነዚህ ለመጉዳት ክህሎት የጎደለው ምላሽ ምልክቶች ናቸው። በውሎና በራሶ ተዘግቶ እርምጃ መውሰድ አይችሉም። በራሶ መከላከያ ውጥረት ውስጥ ተይዘዋል። ከእንግዲህ ነፃ ሰው አይሆኑም። በእነዚህ ጊዜያት የበላይ የሆነው ሰው መክፈትን ይለማመዳል። የደረቶና የፀሐይ ህዋሶ ውጥረት ስላልሆኑ የሰውነቱን የፊት ክፍል ይክፈቱ። የሰውነቱን የፊት ክፍል በመክፈት ደረትና ሆዶን በማለስለስ ሰፊና ነፃ ሆነው ቁጭ ብለው ወይም ቀጥ ብለው ይቆሙ። በደረቶና በፀሐይ ፐልፔክስ በኩል ወደ ውስጥ በጥልቀት ይተንፍሱ። የራስዎን ህመም እንዲሁም የሌላውን ሰው ስሜት በመያዝ ከማንኛውም ነገር ጋር ሆነው በቀጥታ ወደ አይኑ ይመልከቱ። የሰውነቱ ፊት ዘና ብሎ እና ሲከፈት ብቻ ትንፋሾ ሙሉና ጥልቀት ያለው እይታው ካልተጠበቀና በቀጥታ ከሌላ ሰው አይኖች ጋር ሲገናኝ ብቻ ነው የተሟላ የማሰብ ችሎታው በሁኔታው በድንገት ሊታይ የሚችለው። እንደ በላይ ሰው ከጠቅላላው ሰውነቱ ጋር ያለው አጠቃላይ ሁኔታ ሊሰማዎት ይገባል። የተዘጋ አካል ስውር ምልክቶችን ማስተዋል ስለማይችል በሁኔታው ላይ በችሎታ እርምጃ መውሰድ አይችልም። አባትህ እንደሞተ አድርገህ በማሰብ ኑር። ነፃ ሰው ለመሆን አንድ ሰው አባቱን መውደድና ግን ከአባቱ ከሚጠብቀውና ከሚተችበት ነፃ መሆን አለበት። አባትህ እንደሞተ አስብ ወይ መቼ እንደሞተ አታስታውስ። አባትህ እንደሞተ አስብ ወይ መቼ እንደሞተ አስታውስ። ከሞቱ ጋር የተዛመዱ የእፎታ ስሜቶች አሉ። አሁን ከሞተ እሱ የሚጠብቀውን ነገር ማሟላት ወይም ትችቶቹን መሰንዘር የማያስፈልጎት ማንኛውም የእናንተ ክፍል ደስተኛ ነውን? አባቶን ለማስደሰት በጭራሽ ባይሞክሩ ኖሮ ኑሮን በተለየ መንገድ እንዴት ይኖሩት ነበር? አባቶን ብቁ እንደሆኑ ለማሰብ በጭራሽ ካልሞከሩ በአባቶ ወሳኝ አይን ሸክም ሆኖ ተሰምቶት የማያውቅ ከሆነ ለሚቀጥሉት 3 ቀናት በአባቶ ተጽዕኖ ምክንያት እርሱ ያስወገዱት ወይም ያፈኑትን በቀን ቢያንስ አንድ እንቅስቃሴ ያድርጉ። በዚህ መንገድ በራሱ ውሳኔ ውስጥ ሊኖር ከሚችለው ረቂቅ ግምት ነፃ መሆንን ይለማመዱ። አሁንም ቢሆን ፍርሃት፣ ውስን ብቁ አለመሆን ወይም በአባቶ የሚጠበቁ ነገሮች እንደተጫኑ ቢሰማዎትም በዚህ መንገድ ለ3 ቀናት በየቀኑ አንድ ጊዜ ነፃ መሆንን ይለማመዱ። እውነተኛውን ጠርዞን ይወቁ እናም አይዋሹ። አንድ ሰው ፍርሃቱን፣ ተቃውሞውንና የህይወቱን ጠርዝ አምኖ መቀበል ክብሩ ነው። በቀላል እውነት ነው። እያንዳንዱ ሰው የራሱ የሆነ ገደብ አለው። ለእድገቱ ያለው አቅምና ጣፋንታም እንዲሁ። ግን ስለ ራሱ ቦታ ለራሱ ወይም ለሌሎች መዋሸት ለርሱ ክብር የለውም።
እሱ ከሱ የበለጠ ብሩህ ነኝ ብሎ ማስመሰል የለበትም፣ ወይም ደግሞ ከእውነተኛው ጠርዝ ማፈንገጥ የለበትም። አንድ ሰው እውነተኛውን ጠርዝ በተጫወተ ቁጥር እሱ ለሌሎች ሰዎች ጥሩ ኩባንያ እንደሆነ የበለጠ ዋጋ ያለው የበለጠ ትክክለኛና ሙሉ በሙሉ እምነት ሊጣልበት ይችላል። የሰነፍ ጠርዝ በሚገኝበት ቦታ ሰነፍ ወይም አጭበርባሪ ከመሆን ይልቅ በእውነቱ የእርሱን ዳር በእውነት እየኖረ ከመሆን ያነሰ አስፈላጊ ነው። በህይወት ውስጥ አንድ አካባቢ ይምረጡ። ምናልባትም የጠበቀ ግንኙነቱን፣ ሙያውን፣ ከልጆቹ ጋር ያሉትን ግንኙነት ወይም መንፈሳዊ ልምምድን ይምረጡ። ለምሳሌ በአሁኑ ወቅት ኑሮን ለመኖር አንድ ነገር እየሰሩ ነው። ፍራቸው ለሰው ልጆች ትልቅ አስተዋጽኦ ከማድረግ ከፍ ያለ ገቢ ከማግኘት ወይም የበለጠ ፈጠራንና አስደሳች በሆነ መንገድ ገንዘብ ከማግኘት የሚያግዱት የት ነው? በፍጹም የማይፈሩ ቢሆን ኖሮ ልክ አሁን እንዳሉት በተመሳሳይ መንገድ ገቢ ያገኛሉ? ጠርዙ አጭር በሚያቆሙበት ወይም የተሟላ ስጦታውን በሚያስተካክሉበትና በምትኩ ፍርሃቶቹን የሚያሟላ ነው። ገቢውንና የኑሮ ዘይቤውን የሚገድቡና ቅርጽን ከሚሰጡ ፍርሃቶች ጋር ግንኙነት ጠፍቷል። ራስዎን ያታለሉ ከሆነ እና እንደማይፈሩ ከተሰማዎት ታዲያ ለራስዎ ውሸት ነው ማለት ነው። ፍጹም ነፃ ካልሆኑ በስተቀር ሁሉም ወንዶች ይፈራሉ። ይህንን መቀበል ካልቻሉ ለራስዎና ለሌሎችም በማስመሰል ላይ ናቸው። ጓደኛሞቹ ባይሰሙም ፍርሃቶ ይሰማዎታል። ስለሆነም ራስዎን እንደሚያታልሉ ለራስዎ እንደሚዋሹ እያወቁ በራስዎ ላይ እምነት ያጣሉ። እናም ስለዚህ በማወቅም ሆነ ባለማወቅ ሊዋሿቸው ይችላሉ። ምናልባትም አደጋዎችን የመቀበል ፍርሃት፣ የመውደቅ ፍርሃት ወይም የስኬት ፍርሃቶችን በጣም ያውቃሉ። ምናልባት እርስዎ በህይወቱ ምቾት ላይ ነዎት እና ምንም እንኳን አዲስ የሙያ ስራ በእውነቱ በህይወቱ ሊያደርጉት ከሚፈልጉት ጋር የሚቀራረብ ቢሆንም ከሙያ ለውጥ ጋር አብሮ ሊመጣ የሚችል ያኗኗር ለውጥን ይፈራሉ። አንዳንድ ወንዶች የፍርሃት ስሜትን ስለሚፈሩ ወደ ጫፉ እንኳን አይጠጉም። እነሱ በጥሩና በቀላል መስራት እንደሚችሉ የሚያውቁትን ስራ ይመርጣሉ። እናም እስከ ሙሉ ስጦታቸው መስጠትን እንኳን አይቀርቡም። ህይወታቸው በአንጻራዊ ሁኔታ ደህንነቱ የተጠበቀና ምቹ ነው፣ ግን ሞቷል። በጠርዙ ላይ የሚኖር ሰው ምልክት የሆነውን ህያውነትን፣ ጥልቀትንና ተነሳሽነት ያለው ኃይል ይጎለዋል። እርስዎ እንደዚህ አይነት ሰው ከሆኑ ወደ ኋላ የሚንጠለጠሉ፣ ምናልባትም ጠንክረው የሚሰሩ ግን በእውነተኛ ጠርዞ ላይ ካልሆኑ ሌሎች ወንዶች እርስዎን ይችላሉ ብሎ ማመን አይችሉም። እናም በጫፎቻቸው ላይ እንዲኖሩና ሙሉ ስጦታቸውን እንዲሰጡ ይረዷቸዋል። እንደ ሙከራ ለራስዎ ጮክ ብለው ለሙያው ጠርዙ ይግለጹ። የሆነ ነገር ይናገሩ። ተጨማሪ ገንዘብ ማግኘት እንደምችል አውቃለሁ፣ ግን የሚወስደኝን ተጨማሪ ሰዓቶች ለማስቀመጥ ሰነፍ ነኝ። እውነተኛውን መሰጠትን የበለጠ መስጠት እንደምችል አውቃለሁ፣ ግን ምናልባት ካልተሳካ ብዬ እፈራለሁ። ከዚያ ያለ ገንዘብ ውድቀት እንደሚያጋጥመኝ አስባለሁ። ስራዬን በማሳደግ ለ15 ዓመታት አሳልፌያለሁ እና ምንም ነገር የሌለኝን በማድረግ አብዛኛውን ህይወቴን እንደማሳልፍ ባውቅም እሱን ለመተውና አዲስ ለመጀመር እፈራለሁ። ለማድረግ ፍላጎት አለኝ። በፈጠራ መንገዶች ውስጥ ገንዘብ ማግኘት እችል ነበር፣ ግን ፈጠራ ከመፍጠር ይልቅ ቴሌቪዥን ለመመልከት ብዙ ጊዜ አጠፋለሁ። ጠርዞን ያክብሩ፣ ምርጫዎችን ያክብሩ፣ ስለነሱ ሐቀኛ ይሁኑ። ለጓደኞቹ ስለነሱ ሐቀኛ ይሁኑ። ፈሪ ሰው ፍርሃቱን ከማያቅ ፈሪ ሰው የበለጠ እምነት የሚጣልበት ነው እና አሁንም በፍርሃት ውስጥ ዘንበል ያለ በጠርዙ ላይ የሚኖርና መሰጠቱን ባለመቀበል የሚያርቅ ሰው በፍርሃት ላይ ያለ ሰው በአንድ ቀን ፍርሃቱን በመለማመድ እንኳን ፈቃደኛ ባለመሆኑ በምቾት ቀጠና ውስጥ ከተንሰራፈፈው ፍራቻ የበለጠ እምነት የሚጣልበትና የበለጠ ተነሳሽነት ያለው ነው። ነፃ ሰው ፍርሃቱን ሳይገነዘብ ወይም ሳይሸሽግ እውቅና ለመስጠት ነፃ ነው። ሁልጊዜ ጥልቅ ግንዛቤን ያዙ። በቅጽበት ዘላለማዊ መንገድ የአንድ ሰው ቤት መሆን አለበት። አንድ ሰው ለማንጸባረቅ አስፈላጊ የሆነውን ማንኛውንም ነገር ማከናወን አለበት። ከዚያ ይህን አዲስ ግንዛቤን ማረጋጋትና ህይወቱን በዙሪያው ማደራጀት አለበት። በጥልቀቱ በጣም ቀላል በሆኑት ደረጃዎች ውስጥ ህይወቱንና ማንነቱን ቀጣይነት ያለው ሂደት ያድርጉ። ከዚህ ሂደት በስተቀር ሁሉም ነገሮች ሁለተኛ ናቸው። በንቃተ ህሊናው ጥልቅ ባህር ውስጥ የማይንሳፈፉ ከሆነ ስራው፣ ልጆቹ፣ ሚስቱ፣ ገንዘቡ፣ ጥበባዊ ፈጠራዎቹ፣ ደስታዎቹ ሁሉም ባዶ ናቸው። ክስተቶቹ፣ ሰዎች፣ ሐሳቦችና ልምዶቹ ላይ ትኩረቱ በተለዋዋጮች መስክ ላይ ስንት ሰዓት ያተኮረ ነበር? እናም ትኩረታችሁን ወደ ምንጩ ምን ያህል ዘና እንዳደረጉ፣ አሁን የእርሶ ትኩረት የት አለ? የሱ ምንጭ ምን እንደሆነ ይሰማዎታል? ላፍታ እንኳን ቢሆን ትኩረቱን እንዲገነዘብ የሚያደርገው ሊሰማዎት ይችላልን?
ጥልቅ የሆነውን የትኩረት ተፈጥሮ ሊሰማዎት ይችላል። በቀላሉ ያለምንም ጥረት ትኩረት ወደ ምንጩ እንዲወርድ ሲፈቅዱ ምን ይሆናል? ይህ ምንጭ በጭራሽ የማይለወጥና ሁልጊዜም የሚገኝ ነው። እሱ የማያቋርጥ ዝምተኛ ቃናና የህይወትን ሙዚቃ የሚሸፍን ነው። በተቻለ መጠን በጥልቀት ወደዚህ ምንጭ ይሰማዎት። እናም ከዚያ ወደ ስራው፣ ቅርርቦ፣ ቤተሰቦና የፈጠራ ጥረቶቹ እንደገና ይቅረቡ። ፍቅር ሲፈጥሩ ከዚህ ምንጭ ፍቅር ይስሩ። ገንዘብ ሲያገኙ ከዚህ ምንጭ ገንዘብ ያገኙ። ከዚህ ምንጭ በበለጠ በተከታታይ ሲኖሩ በህይወቱ ዝርዝሮች ላይ ምን እንደሚሆኑ ይወቁ። ከዚህ ምንጭ ውስጥ ዘና ለማለትዎና ለሱ መፈጠር ድጋፎችን ይጠቀሙ። በእውነት ስለ ማንነቱ የሚያስታውሱ መጽሐፍትን ያንብቡ። እርሱን ከሚያነሳሱትና ምንጩን ለእርሱ ከሚያንጸባርቁ ሰዎች ጋር ጊዜ ያሳልፉ። በምንጭ ውስጥ ራስዎን ከፍ እንዲያደርጉ በየቀኑ ማሰላሰል ወይም መጸለይ ይገባዎታል። እንደ አብዛኞቹ ወንዶች ከሆነ ለቀኑ ክስተቶችና ተግባራት ትኩረቱን የሚስብ ጠንካራ ልምዶች አሉት። ቀኖች እንደ ምሽቶች ለዓመታት ይበራሉ። እናም ህይወት በጣቶቹ ውስጥ ይንሸራተታል። ትኩረቱ አስፈላጊ ግዴታዎች በሚመስለው ዓለም ውስጥ ይሰማል። እንደ ውስጣችን ጥልቅነት እና ከልብ እውነት መግለጫዎች እንደመሆናችን መጠን ኃላፊነታችንን ካልተወጣን ግን ይህ ሁሉ ባዶ ነው። ዘላለማዊነትን ይወቁ። የሚወስደውን ሁሉ ያድርጉ። እናም ከዚህ ጥልቅነት የህይወቱን ዝርዝሮች በቀጥታ ይኖሩ። ነገር ግን መጀመሪያ ንግድን ለመንከባከብ ሲሉ ራስዎን በመነሻዎቹ ውስጥ የመጥለቅ ሂደቱን ለሌላ ጊዜ የሚያስተላልፉ ከሆነ ህይወቱ በንግዱ በሰዓታትና በቀናት ውስጥ ይውላል። ከዚያ በኋላ ይጠፋል። እያንዳንዱ ተግባር ከግዴለሽነት የመነጨ ብቻ መሆኑን አውቀው ህይወትን በቀልድ መጫወት የሚችሉት ከዚህ ህይወት በሚበልጥ ነገር ውስጥ በደንብ ከተመሰረቱ ብቻ ነው። ምንም እንኳን በትንሽ ጊዜ ውስጥ ራስዎን ቢያገኙም ቴሌቪዥን በመመልከት ወይም በኩሽና ውስጥ አንድ ቆሻሻ ማጽዳት ቢያደርጉም እርስዎ ማንነቱ እውነት እንደሆነ ይሰማዎታል። እያንዳንዱ ቅጽበት በሚመስልበትና በሚፋጠንበት ወሰን የለሽ የእውቀት ስሜት ይሰማል። እያንዳንዱ አፍታዎች በጥልቀት በመረዳት እያንዳንዱን አፍታ ሲገናኙ ሁሉም አፍታዎች አንድ አይነት ግልጽነት፣ ምሉዕነትና ቀልድ ናቸው። ሴትን ለማስደሰት ብለው ብቻ በጭራሽ አይምሮን አይለውጡ። አንዲት ሴት የወንዶችን አመለካከት የሚቀይር አንድ ነገር ብትጠቁም በአዲሱ አታይ ላይ በመመርኮስ አዲስ ውሳኔ ማድረግ አለበት። ነገር ግን ሚስቱን ለማስደሰት ወይም ከሷ ጋር አብሮ ለመሄድ የራሱን ጥልቅ ዕውቀትና ውስጣዊ ግንዛቤ በጭራሽ አሳልፎ መስጠት የለበትም። እሷም ሆነ እሱ በእንደዚህ አይነት ድርጊት ይዳከማሉ። አንዳቸው ለሌላው ቂም ይይዛሉ። እናም የተከማቸ ትክክለኛ ያልሆነ ርዝራዥ ፍቅራቸውንና እንዲሁም የነጻ እርምጃ አቅማቸውን ይጫናል። የሴት ጓደኛውን ሁልጊዜ ማዳመጥ አለቦት። ከዚያም በተረዱት ልክ የራስዎን ውሳኔ ያድርጉ። ሌላ ውሳኔ የበለጠ ጠቢብ እንደሆኑ በሚሰማዎት ጊዜ እንኳን ከሴት ጓደኛው አስተያየት ጋር ለመሄድ ከመረጡ በእርሶ በራሴ ጥበብ ላይ እምነት የለኝም እያሉ ነው። ይህንን ለራስዎ በመንገር ራስዎን እያዳከሙ ነው። የሴት ጓደኛውን በእርሶ ላይ እምነት እንድታጣ እያደረጉ ነው። በጥበቡ ላይ ለምን ትተማመናለች? የሴት ጓደኛውን ለማስደሰት ጥልቅ እውነቱን ሲክዱ ሁሉም ሰው የእርሶ ትክክለኛነት የጎደለው እንደሆነ ይሰማዋል። የውሸት ፈገግታው ውስጣዊ ክፍፍልን እንደሚሰውር ይሰማቸዋል። ጓደኞቹ፣ ልጆቹ እና የሥራ ባልደረቦቹ ሊወዱት ይችላሉ፣ ግን የራስዎን ዋና ዓላማ ስለማያምኑ አያምኖትም እና ከሁሉም በላይ ደግሞ ትክክለኛ ያልሆነ ትክክለኛነት ስሜቱ በግልጽነት የመንቀሳቀስ ችሎታውን ይጫናል። የእርሶ እርምጃዎች ከዋናው የጥበብ ተሰጥኦ ጋር አይሄድም። ሆኖም ግን የሚሉትን ሁሉ ከግምት ውስጥ በማስገባት የራስዎን ምርጥ ውሳኔ በማድረግ የሴት ጓደኛውን የሚያዳምጡ ከሆነ የእርሶን ዋና መሰረት እየተከተልክ ነው። በውጤቱም ጥልቅ ጥበቤ ወደዚህ ውሳኔ እየመራኝ ነው፣ ከተሳሳቱ ከሱ እማራለሁ፣ እናም ጥበቤም ጠልቋል ብለው ይቀበሉ። እኔ ለመሳሳትና ከሱ ለማደግ ፈቃደኛ ነኝ። ከልቤ ጥበበኛ በመሆን ይህን የአሰራር ሂደት እከተላለሁ ብለው ይመኑ። ይህ በራስ የመተማመን አመለካከት ሌሎች በእርሶ ላይ እምነት እንዲኖራቸው ያደርጋቸዋል። ተሳስተው ሊሆን ይችላል፣ ግን እርሶን ለመፈለግ ፈቃደኛ ነዎት። ስለሆነም ከልምዱ ያድጋሉ። ሌሎችን ለማዳመጥ ክፍት ነዎት፣ ግን በመጨረሻ የራስዎን ውሳኔ የማድረግ ኃላፊነቱን ይወስዳል። የሚወቅሰው ሌላ አካል የለም። ሆኖም ግን የሴት ጓደኛውን ለመከተል እውነተኛ ውሳኔውን ከተው ከዛ የተሳሳተች ከሆነ ስህተት በመሆኗ ትወቀሳለች። እናም ከሷ ዋና ነገር ለመስራትና ለማደግ እድሉን ራስዎን በመከልከል ትክክል ከሆነች ሀፍረት ይሰማዎታል።
የእርሶ ስህተቶች በቃላቱ ወይም በአካላዊ ቋንቋው የሴት ጓደኛውን ለእርሶ በሚገልጸው ማንኛውም ነገር ላይ በመመርኮዝ ስሜቱን ለመለወጥ ዝግጁ ይሆኑ እና ከዚያ በጥልቅ በእውቀትና ጥበብ ላይ በመመስረት የራስዎን ውሳኔ ያድርጉ። ትክክለኛውን ውሳኔ ወይም የተሳሳተ ውሳኔ ሊያደርጉ ይችላሉ፣ ግን ምንም ቢከሰት የእርሶ ምርጥ ምት ነው። ይህን ማድረጉ ለወደፊቱ እርምጃው አቅሞን ያጠናክራሉ። የእርሶ ተግባር ከግንኙነቱ በፊት መምጣት አለበት። እያንዳንዱ ሰው በህይወት ውስጥ ያለው ከፍተኛ ዓላማ ወደ ማንኛውም ልዩ ግንኙነት ሊቀነስ እንደማይችል ያውቃል። አንድ ሰው ከከፍተኛ ዓላማው ይልቅ ለግንኙነቱ ቅድሚያ ከሰጠ ራሱን ያዳክማል፣ አጽናፈ ሰማይን ያሰራጫል፣ እናም የሴት ጓደኛውን ያታልላል። አንዱን ወይም ሌላውን ፍጹም የጠበቀ ግንኙነትን መምረጥ ወይም በህይወቱ ውስጥ ከፍተኛውን ዓላማውን ማሳካት ቢያስፈልጎ በዓላማው መሳካት እንደሚመርጡ ለራሱ ይመኑ። ይህ ራስን ማወቅ ብዙውን ጊዜ አንድ ሰው ለግንኙነቱ ቅድሚያ ለመስጠት የሚሰማውን ብዙ ጫና ያቃልላል። ተልእኮ ቅድሚያ የሚሰጠው ጉዳይ ነው። ተልእኮውን እስካላወቁ ድረስ እና ህይወታችሁን ከሱ ጋር እስካልተመሳሰሉ ድረስ ባዶነት ይሰማዎታል። ከቅርብ አጋሮ ጋር መኖሩም በዓለም ውስጥ መገኘቱ ይዳከማል። በሚቀጥለው ጊዜ ከእርሱ ጋር ጊዜ ለማሳለፍ ተልእኮውን ለሌላ ጊዜ ማስተላለፍ እና እውነተኛ ዓላማውን መካድ ለሴት ጓደኛው መስጠትን ሲያስተውሉ በሚቀጥለው ጊዜ ያቆሙ። ለሴት ጓደኛው እንደሚወዷት ይንገሯት፣ ግን የልቦን ዓላማ መካድ አይችሉም። በፍጹም ትኩረትና በጠቅላላ መገኘት ከሷ ጋር 30 ደቂቃ እንደሚያሳልፉ ይንገሯት፣ ግን ከዚያ ተልእኮን ለመቀጠል መመለስ አለብዎ። ልቦ በእውነት ውስጥ በማይገባበት ጊዜ በጥቂት ሰዓታት ደካማና የተከፋፈለ መገኘቶ ከእርሱ ይልቅ ለሴት ጓደኛው በየቀኑ ባልተከፋፈለ ትኩረትና ፍቅርን በ30 ደቂቃ ውስጥ የበለጠ ይሟላል። ከሴት ጓደኛው ጋር የሚያሳልፉት ጊዜ ከምንም በላይ ከእርሷ ጋር ለመሆን የሚፈልጉበት ጊዜ መሆን አለበት። ሌላ ነገር ማድረግን ብትመርጥ ይሰማታል። ሁለታችሁም እርካታችሁን ታገኛላችሁ። ከጠርዞ ባሻገር ያዘንብሉ። በማንኛውም ቅጽበት የአንድ ሰው እድገት ከጫፉ ከአቅሙ ከፍርሃቱ ባሻገር ዘንበል ቢል የተመቻቸ ነው። እሱ በጣም ሰነፍ መሆን የለበትም። በደህንነትና በምቾት ዞን ውስጥ በፍጥነት እየተንከራተተ እንዲሁም ተሞክሮም መለዋወጥ ስለማይችል ራሱን አላስፈላጊ በሆነ ሁኔታ በመጫን ከጫፉ በላይ መግፋት የለበትም። እሱ ከፍራቻና ከምቾት ጠርዝ ባሻገር ትንሽ ዘንበል ማለት አለበት። ያለማቋረጥ በሚያደርገው ነገር ሁሉ ልምዱን ማዳበር አለበት። ስለ እውነተኛ ጠርዞ ለራሱ ሐቀኛ ከሆኑ በኋላ ከሱ ባሻገር ማዘንበሉ ተመራጭ ነው። ለዚህ ልምምዱ ድፍረት ያላቸው በጣም ጥቂት ወንዶች ናቸው። ብዙ ወንዶች በቀላል መንገድ ይቀመጣሉ ወይም እጅግ በጣም ከባድ የሆነውን መንገድ በመከተል ራሳቸውን ከፍ ከፍ ያደርጋሉ። አለመተማመኑ ራሱን እንዲጠራጠሩ ሊያደርጎት ይችላል። ስለዚህ ቀላሉን መንገድ ይይዛሉ። ወደ እውነተኛ ጠርዞ ወይም ወደ እውነተኛ ስጦታው እንኳን አይጠጉም። በአማራጭ አለመተማመኑ በራሱ የጎደለው ስሜት ላይ አሸናፊ ለመሆን በመፈለግ በመግፋት ሊመራዎት ይችላል። ሁለቱም አቀራረቦች በአሁን ጊዜ ከእውነተኛ ሁኔታው ይከላከላሉ። ይህም ብዙ ጊዜ ፍርሃት ነው። በፍርሃት ፍርሃቶን እያስወገዱ ከሆነ ከፍርሃቶች ለመላቀቅ ዘና ማለት አይችሉም። ማወቅ ያለቦት ፍርሃቱ የራሱ የቁርጥ ትርጉም ነው። ሁልጊዜ በቋሚነት ሊሰማዎት ይገባል። ፍርሃት ጓደኛው መሆን ይፈልጋል። ስለዚህ ከእንግዲህ የማይመቾት እና ይልቁንም ተቀዳሚ ፍርሃት እርሶ ጠርዞ ላይ እንዲሆኑ ያሳዩታል። ከፍርሃት ጋር መቆየት በጠርዞ መቆየት እውነተኛ ለውጥ እንዲከሰት ያስችለዋል። ሰነፍም ሆነ ጠበኛ ጠርዙን መጫወት በትንሹ የተዛባ ሁኔታ በወቅቱ እንዲገነዘቡ ያስችለውታል። ከሱ ወደ ኋላ በመመለስ ለማምለጥ ከመሞከር ወይም ከሱ ባሻገር ወደ አንዳንድ ወደፊቱ ግብ በመገፋፋት እሱን ለማምለጥ ከመሞከር ይልቅ ካለው ጋር ለመሆን ፈቃደኛ ነዎት። ከሚፈቅዱት አቅም በታች በሆነ ኑሮ እየኖሩ በፍርሃት ወደ ኋላ እንዲዘገዩ ያደርጎታል። ፍርሃት ወደፊት እንዲገፉ በሐሰት ህይወት ውስጥ ከመካከለኛ ውጪ ውጥረትና ጊዜን ወደ ማጣት ይመራዎታል። ግን ለማምለጥ ሳይሞክሩ ፍርሃቶን ጨምሮ በዚህ ጊዜ የመሰማቱ አቅም ሕያው ትውት ወይም ድንገተኛ ሁኔታን ይፈጥራል። ከወቅቱ አድማስ ወደ ኋላ ካልተጎተቱ ወይም ወደፊት ስለማይገፉ ለማይታወቅ ሁኔታ ሊከሰት ዝግጁ ነዎት። በትክክል በጠርዙ ላይ ተንጠልጥለዋል። ከፍርሃቱ በላይ በማዘንበል ከፍርሃት ስሜት ለማምለጥ ሳይሞክሩ ገደቦን በርህራሄ ይሟገታሉ። ከፍ ያለ ልብ ካለው የደህንነት ጠንካራ መሬት ባሻገር ያልፋሉ። ጥሬና ነቅቶ ባለማወቅ ቦታ ላይ ይቆማሉ።
እዚህ የጥልቁ ማንነት ስበት ፍርሃት ወደሚያጠፋው ብቸኛ ቦታ ያደርሰውታል። ለፍቅር ያድርጉት። አንድ ወንድ ወደ ዓለም ዘልቆ የሚገባበት መንገድ የሴት ጓደኛውን ወደሚገባበት ተመሳሳይ መንገድ መሆን አለበት። ለግል ጥቅም ወይም ደስታ ብቻ ሳይሆን ፍቅርን፣ ግልጽነትንና ጥልቅነትን ከፍ ለማድረግ ነው። በሚቀጥለው ጊዜ የሴት ጓደኛውን በጾታ ሲያቅፉ የመጨረሻ ፍላጎቶ ይሰማዎታል። በህይወቱ ውስጥ ጥልቅ ፍላጎቶ ማንኛውንም ነገር ለምን እንደሚሰሩና በተለይም ለምን ከፍቅረኛው ጋር እንደሚገናኙ ይሰማዎታል። ብዙ ያነሱ ምክንያቶች ሊኖሩ ይችላሉ፣ ግን የእርሶ ጥልቅና የመጨረሻው ምክንያት ምንድነው? የብዙ ወንዶች ምንም ነገር የማድረግ ዋና ምክንያት ጥልቅ ዕውቀታቸውን ከመፈለግ አጠቃላይ ነፃነትንና ፍቅርን በማጣጣምና ሙሉ ስጦታቸውን ከመስጠት ጋር የተያያዘ ነው። ሆኖም ብዙ ወንዶች ስጦታቸውን ሳይሰጡ ትንሽ ነፃነትና ፍቅርን ለመደሰት ይቀመጣሉ። ጥሩ መኪና ለመግዛት፣ ብዙውን ጊዜ ወሲባዊ ፍቅርን ለመውደድና እሁድ ዘግይተው ለመተኛት ነፃነት ይሰማቸዋል። የትርፍ ጊዜያቸውን ገንዘብ ለጥሩ ዓላማ በልግስና ይሰጣሉ። ሴትነታቸውን በፍቅር የአልማዝ ቀለበት ይገዛሉ እና በደስታ ትንሽ የሊግ ቡድንን ያሰለጥናሉ። እነዚህ በሰዎች ሕይወት ውስጥ ከፍተኛ ለውጥ የሚያመጡ አስደሳች ነፃነቶችና እውነተኛ ስጦታዎች ናቸው፣ ግን ለብዙ ወንዶች አሁንም በቂ አይደሉም። ያገኙት ነፃነት ወይም ፍቅር እና ስጦታቸውን የሰጡበት መንገድ ብዙውን ጊዜ ተሟላ ለመሆን ስሜትን ይተዋል። አንድ ነገር ገና ይጎላል። ከዚህ በላይ ለመሄድ ራሳቸውን ለማራገፍ ከስውር የጭንቀት፣ የብቸኝነት፣ የመነሻ ውጥረትና ፍርሃት ነፃ በሆነ ህይወት የመደሰት ፍላጎት አሁንም አለ። እናም ለብዙ ወንዶች እንደወደዱት ይሞክሩ፣ የነሱ ሙሉ ስጦታ ያልተሰጠ ሆኖ እንደሚቆይ ስሜቱ ይቀራል። እንደ ወሲባዊ ግንኙነታቸው ህይወታቸው በዋናው የውሸት ስሜት ይሰማዋል። አንድ ሰው እውነተኛውን የወሲብ ስጦታው ለሴት ሲሰጥ ዘልቆ ገብቶ ከማንኛውም ወሰን በላይ ፍቅር ያብባል። ከዓለም ጋር ተመሳሳይ ነው። በእውነቱ ሴትንና ዓለምን ለማብቃት እውነተኛነትን፣ ጽናትንና የልብ ድፍረትን ይጠይቃል። አንድ ሰው በእውነታው እውነቱን ማወቅና የእርሱን ስጦታዎች ሙሉ በሙሉ ለመስጠት ፈቃደኛ መሆን አለበት። ወደ ኋላ አይመለስም። በእውነተኛ ስጦታዎች ሴትንና ዓለምን ዘልቆ በመግባት ጾታውንና ህይወቱን ፍቅርን ለማጉላት ፈቃደኛ መሆን አለበት። ይህ ፈቃደኝነት ብርቅ ነው። የነገን መርሃ ግብር ከመተላለፉ በፊት ብዙ ወንዶች ሴትን ለመምታትና በመጠነኛ መንገድ ሊያባብሏት ፈቃደኞች ናቸው። ጥቂት ስሜታዊ የመተሳሰሪያ ጊዜዎችን ይጋራሉ። ብዙ ወንዶች ዓለምን ለመምሰልና በመጠነኛ መንገድ ለማበብ ፈቃደኞች ናቸው። ጥቂት ዶላሮችን በማግኘት እና በቂ መሻሻል በማድረግ ህይወታቸው አጠቃላይ ብክነት እንዳይሰማው ለማድረግ ይጥራሉ። ግን በጣም ጥቂት ወንዶች ተግባራቸውን በእውነተኛ ለማድረግ ፈቃደኞች ናቸው። ያገኙትን ሁሉ በመጠቀም ሴታቸውንና ዓለምን ወደ ጥልቅ እውነት፣ ፍቅርና ግልጽነት ለማዳን ይጥራሉ። እውነተኛ ስጦታዎችን ሳይነኩ ወይም የጥልቅ ማንነቱን ኃይል ሳይነጥሉ ሴትንና ዓለምን ለመቋቋም ሁለት መንገዶች አሉ። አንደኛው መንገድ የጾታ ቅርርብነትን እና ዓለማዊነትን መተው፣ ያለማቋረጥ ከሚመስሉ የሴቶችና የዓለም ፍላጎቶች ሳትዘናጋ ወይም ወደ መረጥከው ጎዳና ሳትደፈርስ ራስን ሙሉ በሙሉ መወሰን ነው። ሌላኛው መንገድ የሴቶችና የዓለም የማያቋርጥ ጠብ ቢኖርም እውነተኛ ስጦታዎችን መስጠት፣ በዚህ የተቃውሞ ውዝግብ ውስጥ እውነተኛ ስጦታዎችን ማቅለጥ እና እጅ መስጠት ፍቅርን መግፋት ነው። ሰውነቱ እና አእምሮ የማይቀር ደስታና ህመም፣ መስህብና መጸየፍ፣ ትርፍና ኪሳራ በመስቀል በደስታ ቢሞቱት ከጥልቅ ማንነቱ ነፃነት ያገኛሉ። ካልተሰጠ ምንም ስጦታዎች ማግኘት አይቻልም። የመሆን ጥልቀት ገደብ የለውም። ግልጽነት፣ ነፃነትና ፍቅር ብቻ ከሴትና ከዓለም ጋር ያሉት የእርስ ግንኙነት ቅርስ ናቸው። በጭራሽ ከሴትና ከዓለም ጋር ለመሞከር ከሄዱ በሁሉም መንገድ ለመሄድና ከእውነተኛ እምብርቶ ጥልቀት በመነሳት በማያቋርጥ ልቦ ሰፊ ስጦታዎች ማብቀል ይኖርብዎታል። አለበዚያ የራስዎን ፍላጎቶች ለማርካት በግፍ ወደ ውስጥ ዘልቀው ከገቡ ሴቶና ዓለሙ የራስዎን ቁርጠኝነት፣ ጥልቀትና እውነት ማጣት ይሰማቸዋል። ለፍቅሮ በፍቅር ከመስጠት ይልቅ ህይወታችሁንና ግንኙነታችሁን ከግዳጅ ለመላቀቅ የማያቋርጥ ፍለጋ እንዲሆኑ እርሶን ያዘናጎታል፣ ጉልበቶን ያጠባሉ እና ማለቂያ በሌላቸው ችግሮች ውስጥ ያስገባዎታል። ከሴትና ከዓለም ተለይተው እርሶ ብቸኛ መሆንና ለብቻው መኖር ይችላሉ። ግን የወሲብና ዓለማዊ ግንኙነትን ከመረጡ በእውነተኛ ልጅ መካከል ነፃ ካልሆኑ በስተቀር ራስዎን በመስጠት ላይ አይሰጡም። ምንም ወደ ኋላ አይሉም።
ሁልጊዜም በሚከፈቱበት ጊዜ ሁሉ በማማት ካልሆነ በስተቀር በሴትና በዓለም እንደተጠመዱ ይሰማዎታል። በጓደኞቹ ትችት ይደሰቱ። አንድ ሰው የሌላን ሰው ቀጥተኛ ትችት ለመቀበል ያለው አቅም የወንድ ኃይልን የመቀበል አቅሙ ነው። የወንድ ኃይል ጥሩ ግንኙነት ከሌለው የሌሎችን ትችቶች ከመጠቀም ይልቅ ጉዳት ወይም መከላከያ ይሆናል። በሳምንት አንድ ጊዜ ያህል ከቅርብ ወንዶች ጓደኞቹ ጋር ቁጭ ብለው በህይወት ውስጥ ምን እየሰሩ እንደሆነና ምን እንደሚፈሩ መወያየት አለብዎ። ውይይቱ አጭርና ቀላል መሆን አለበት። የት እንዳሉ መግለጽ አለብዎ። ከዚያ ጓደኞቹ የባህሪ ሙከራ ሊሰጡት ይገባሉ። የሆነ ነገር እርሶን የሚገልጹ ወይም በህይወቱ ውስጥ የበለጠ ነፃነት የሚሰጡበት ማድረግ የሚችሉት ትችት ያቀርቡልዎት። ከዴኒዝ ጋር መገናኘት ፈልጋለሁ፣ ግን ባለቤቴን መጉዳት አልፈልግም፣ እንዳላገኛት ፈራለሁ ትሉ ይሆናል። ጓደኞችን ምናልባት ስለ ዴኒዝ ስለ 6 ወር ያህል ተናገርክ። በዚህ ቅዠት ላይ የህይወት ጉልበትን እያባከንክ ነው። እስከ ማታ ድረስ ከእርሷ ጋር የግብረ ስጋ ግንኙነት መፈጸም አለባችሁ፣ ወይንም ነገሩን ሁሉ ጣል አድርጋችሁ እንደገና ስለሱ በጭራሽ ማውራት የለብዎትም። ይበሉ፣ ማመንታቶንና መካከለኛነቶን ይፈትኑ። እሺ፣ እኔ እንደማላደርግ አውቃለሁ። አሁን ከዴኒዝ ጋር ለመገናኘት ትዳሬን ማበላሸት በጣም ስለፈራው አየሁ። ትዳሬ ከዴኒዝ ከምፈልገው የበለጠ አስፈላጊ ነው። እጥለዋለሁ እና በህይወቴ ውስጥ ቅድሚያ በሚሰጡት ነገሮች ላይ እንደገና አተኩር። አመሰግናለሁ። የቅርብ ወንዶች ጓደኞቹ ከርሶ በአንዱ መንገድ ወይም በሌላ መንገድ የሚያወጣውትን ተጨባጭ እርምጃ በመጠቆም መካከለኛነቱን ለመፈታተን ፈቃደኛ መሆን አለባቸው። እናም ሁላችሁም የምታድጉ ከሆነ ጭካኔ የተሞላበት ሐቀኝነቱን በተመሳሳይ መንገድ ለማቅረብ ፈቃደኛ መሆን አለቦት። ጥሩ ጓደኞች እርስ በርሳቸው በመካከለኛነት መታገስ የለባቸውም። እርሶ ከጫፉ ከሆኑ የወንዶች ጓደኞቹ ያንን ማክበር አለባቸው። ነገር ግን ከእጆ እንዲላቀቁ አይፍቀዱ። እነሱ ፍርሃቶቹን ማክበር አለባቸው። እናም በፍቅር ሳይገፉት ከነሱ ባሻገር መሻቶን ይቀጥሉ። ያለምንም ችግር ከጓደኞቹ ድጋፍ ከፈለጉ ብቻ ከአባቶ ጋር በህይወትም ይሁን በህልም ሊያጋጥሙት የሚችለውን ያልተፈታ ችግር ይመለከታል። የአባት ኃይል የፍቅራዊ ተግዳሮትና የመመሪያ ኃይል ነው። ይህ በህይወት ውስጥ ያለ የተባይት ኃይል ከሆነ አቅጣጫው ቁጥጥር አይደረግም። እናም በራሱ አሻሚነትና ባለመወሰን ውስጥ የመለወጥ ኃላፊነት አለብዎ። የቅርብ ወንዶች ጓደኞቹ በእውነቱ መጓዝ የሚፈልጉትን አቅጣጫ ለማየት የሚያስችል አስፈሪ የአቶኒስ ድርጊት የፍቅር ብርሃን ሊያቀርቡ ይችላሉ። ፍርሃቶቻቸውን እየተጋፈጡና ከነሱ ባሻገር የሚኖራቸውን ወንዶች ጓደኞቻቸውን ይምረጡ። የዚህ አይነት ወንዶች ህይወቱ ከሚያካትተው እውነታ ጋር ካለው አስፈላጊ መጋጨት ሳይከለክሉት ሊወዱት ይችላሉ። እነዚህ ጓደኞች እንዳዩት ስለ ህይወቱ እንደሚነግሩት እምነት ሊጥልቦት ይገባል። በራሱ አቋም ላይ ብርሃን የሚፈጠር የተወሰነ እርምጃ ያቀርቡልዎታል። እንዲሁም ከጫፉ ባሻገር ባለው ነፃነት ውስጥ ለመኖር አስፈላጊ የሆነውን ድጋፍ ይሰጡዎታል። ምን ጊዜም ቢሆን ወይም አብዛኛውን ጊዜም ቢሆን ምቹ አይደለም።